ባለ 12 ክር ነበር ይባላል። የ12 የሆነው 12ቱን ነገደ እስራኤሎችን ለማሳየት በሚል ነው። የኛ ግን የዳዊትን ባለ 10 አውታሮች የሆኑትን ነው የምንጠቀመው ማለት ነው። ወደ ጎን ስንሄድ እነኚህ ምሰሶ ተብለው ይጠራሉ። እነኚህ ምሰሶዎች ደግሞ በሁለቱ ሊቃነ መላእክት በቅዱስ ሚካኤል እና በቅዱስ ገብርኤል ስም ተሰይመዋል። ከአድማስ አድማስ ወረቀት ቢሆን መሬት፣ ቀለም ቢሆን የሶስት ወር ውሃ ክረምት፣ ብዕር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አያልቅም የተአምርሽ ብዛት። ሰላም ለኪ እንዘንሰግድ ለኪ ማርያም እምነበንታና እምኪ ወኢያቄም ዘምስለ ዳዊት አቡኪ ሳሊለነ ሀበ ክርስቶስ ወድኪ ታቤል ለጊዜ ነፍስየ ያጸግባ ወያለብሳ ፀሐይ ውዳሴሽ እናገራለሁ በዜና ላመነሽ ለወደደች ሰው በበገና ይገኛል ላለው ትምህርት በአስሩ ጅማት 10ቱ ቃላት ኦሪት ድምፀ ቃሉ ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ 10ሩ ጅማት የኤርምያስ የ10ቱ ነቢያት አይነት ጋድሙ ግና ከሁሉ በላይ ያለው እግዚአብሔር አብ አዜ ኩሉ ዓለም ነው። ምሰሶ በስተቀኝ በኩል ያለው መልአከ ምክሩ ሚካኤል ሊቀ መላእክት ነው። ምሰሶ በስተግራ በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው። ማፈኛው ግን የ10ሩ አውታር በሚል መስሎታል። በቢሞትና በሊዮታን ገበታው ግን ከልብሱ ጋር ያለው የድንግል ማርያም ቅድስናዋ ነው። ብርኩማው ግን የዚህ የ10ሩ አውታር ደብረ ሲና የሙሴ አሮን አገር እንዚራው የዚህ የ10ሩ ጅማት መስሎታል። በ10ቱ ቃላት ኦሪት ድርዛው የዚህ የ10ሩ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድርዛው ጠፈር መስሎታል። በፊታቸው ወርቅ አምሳል እጹብ ድንቅ ነው። ማንም ለማየት አይችልም።
ነው ለዘላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያው ወደ ዜማ ከመግባት በፊት ዜማው ምን እንደሚመስል ያው ተማሪዎቹም በሚያሰማቸው ደግሞ በዚህኛው በገና ምን ይመስላል የሚለውን ለማሰማት ነው። ያው በተሰጠኝ መመሪያ መሰረት ስለ በገና ገለጻ ማድረግና ከዛ ዝማሬ መዘመር ነው። ስለ ገለጻው ከተማሪዎች የተጠየቀ ነው ተብዬ 2 ነገሮች ተጠይቄያለሁኝ። አንደኛው የበገና አመጣጥ እንዴት ነው የሚል፣ በዚህ አመጣጥ ያሉትን አመለካከት የሚገልጽ ነው። እንግዲህ የበገና አመጣጥ ብለን ስንል መጀመሪያ ምናልባት መግለጽ የሚያስፈልገው ይመስለኝ ያው በገና የዜማ መሳሪያ ነው። እንደ በገና ሌሎችም የዜማ መሳሪያዎች አሉ እና እነኚህ የዜማ መሳሪያዎች አጠቃላይ ስም ተሰጣቸው አለ። ይህም ማለት በአይነታቸው በአጠቃቀማቸው አይነት የተሰጣቸው ስም ማለት ነው። አንደኛው የአውታር መሳሪያዎች ይባላሉ። አውታር ስንል ያው የክር መሳሪያዎች አይነት አንድ እንደ በገና፣ እንደ ክራር፣ እንደ ጊታር፣ በሌሎች ዓለሞችም የተለያዩ በዚሁ አይነት በአውታር ወይም በክር ሆነው የተሰሩ አይነቶች የአውታር መሳሪያዎች ተብሎ ይጠራሉ እና በገና በዛ ይመደባል ማለት ነው። ሁለተኛው አይነት ደግሞ ያው ይሄን የሚገልጸው ለአጠቃላይ እውቀት ነው። ሁለተኛው አይነት ደግሞ የትንፋሽ መሳሪያዎች ተብሎ የሚጠሩ አሉ። የትንፋሽ ብለን ስንል ያው እንደ ዋሽንት አይነቶችን ከሌሎቹ ደግሞ እንደ ሳክስፎን፣ ትራምፔት እንደዚህ ተብሎ የሚጠሩ በውጮቹ መሳሪያዎች፣ በእኛ ሀገርም ያው እምቢልታ ብለን የምንጠራው ዋሽንት፣ እምቢልታ እነኚህ የትንፋሽ መሳሪያዎች ተብሎ ይጠራሉ። ሶስተኛው አይነት ደግሞ የምት መሳሪያዎች ይባላሉ። የምት መሳሪያ ሲባሉ ያው እንደ ከበሮ አይነቶች በእጅ በመምታት ወይንም ደግሞ መምቻ መሳሪያ እንደ ዱላ አይነት በመጠቀም የአይነቶች ናቸው እንግዲህ በአጠቃላይ። ስለዚህ በገናው ያው ከአውታር መሳሪያዎች ውስጥ ይመደባል ማለት ነው። እንደገና ከአውታር መሳሪያዎችም ሆኖ የበገና ዘሮች ተብለው ከሚጠሩት በአውታሮቹ ብዛት የሚለዩ አሉ። ወይም ደግሞ እነኚህ አውታር መሳሪያዎች በአጠቃላይ ሊራ ተብሎ የሚጠሩ ስም ተሰጥቷቸው የአውታሮቹ ብዛት እንደ ሀገራቸው እንዳጠቃቀማቸው አይነት የተለያዩ አይነቶች አሉ። ለእኛ ለምሳሌ በገናው ባለ 10
አውታር የሆነውን በገና ብለን ጠርተነዋል። ባለ 6 ክር የሆነውን ደግሞ ክራር ተብሎ እንደተጠራው አይነት ማለት ነው። ለበገናውም በመጀመሪያ ጊዜ 10 ከመሆኑ በፊት እስከ 12 ከዛም በላይ ነበረ። 12 የሆነበት እንግዲህ አንዱ በአመጣጡ ስንገልጸው አንዱ የኢትዮጵያ በገና ወደ ኢትዮጵያ መጣ የተባለው ከእስራኤል ነው፣ በንጉስ ዳዊት ምክንያት ማለት ነው። ከንጉስ ዳዊት በፊት ባለ 12 ክር ነበር ይባላል። የ12 የሆነው 12ቱን ነገደ እስራኤሎችን ለማሳየት በሚል ነው። የኛ ግን የዳዊትን ባለ 10 አውታሮች የሆኑትን ነው የምንጠቀመው ማለት ነው። ከዛ ውጭ ሌሎች ሀገሮች ባለ 8ም ባለ 6ም ባለ 32 አውታሮችም ያሏቸው አሉ። ለምሳሌ በቃላት አተረጓጎም ወደ እንግሊዝኛ ሲተረጎም በመጽሐፍ ቅዱስ ውስጥ በእንግሊዝኛ መጽሐፍ ቅዱስ ውስጥ በገና የሚለውን ሃርፕ ተብሎ ነው የሚጠራው። በሌሎች በፈረንሳይም በጀርመንም ሃርፓ እንደዚህ ተብሎ ይጠራል። እነኛ የአውታሮቻቸው አይነት ይለያል። በእኛ ግን እነኛን በገና ተብለው በትርጓሜ ስለተጠሩ ማለት ነው። የእነኛኛዎቹ ቢገለጽ ያው ቅድም እንዳልኩት እስከ 32 አውታሮች ድረስ የሚደርሱ ናቸው። አጠቃቀማቸውም ለዓለማዊም ለመንፈሳዊም ሆነው ይጠቀሙበታል። የእኛ ግን ባለ 10 አውታር የሆነውን የቅዱስ ዳዊት በገናን ነው። ይሄን ደግሞ ከክርስቶስ ልደት በፊት ወደ 1600 ዓመት ገደማ ነው ቅዱስ ዳዊት ኖረ የሚባለው። ወደ ኢትዮጵያ ደግሞ ስላመጣጡ የተጠቀሰው የንግስት ሳባን ታሪክ ይወስደናል ማለት ነው። በአጭሩ ሲጠቀስ የንጉስ ዳዊት ልጅ ንጉስ ሰለሞን ጥበበኛው ሰለሞን ማለት ነው። ጥበበኛ ሆኖ በዓለም ሁሉ ይታወቅ ስለነበረ የእኛ ንግስት ደግሞ ሳባ የምትባለዋ ስለሱ ዝና ሰምታ እሱን ለመጎብኘት ወደ እስራኤል ትሄድና ስትመለስ ምኒልክ የሚባል ልጅ ይወለዳል። ያ ልጅ ደግሞ ምኒልክ ያው ቀዳማዊ ምኒልክ የተባለው ማለት ነው። አባቱን ለመጎብኘት ንጉስ ሰለሞንን ለመጎብኘት ወደ እስራኤል ሲሄድ እስራኤል ሄዶ ደግሞ ሲመለስ ንጉስ ሰለሞን የእሱ ጥበብ እውቀት እንዲሰራጭ ይፈልግ ስለነበረ ብዙ ሊቃውንት፣ ብዙ መጽሐፍት፣ ብዙ የዜማ መሳሪያዎች ታቦተ ጽዮንም ጭምር ወደ ኢትዮጵያ መጥተዋል ይባላል እና ከዛም ጋር በገናም ባለ 10 አውታሩ በገና ከኢትዮጵያ ወደ ኢትዮጵያ በዛን ጊዜ መጣ የሚል አንደኛው አስተሳሰብ ይሄ ነው። ሁለተኛው አስተሳሰብ ደግሞ በኢትዮጵያም በገና የሚባለው ወይም አሁን የጠራ ነው የክር መሳሪያ ከክርስቶስ ልደት በፊት ወደ 4000 ዓመት ገደማ በኢትዮጵያ ቤተ መንግስቶች በገናም ነበረ ተብሎ ይታሰባል። ስለዚህ ስለ በገና አመጣጥ ይሄ እነኚህ ሁለት አመለካከቶች ኖረው እኛ የተጠቀምነው ባለ 10 አውታር የሆነውን በገና ነው። በጥያቄው መካከልም 150 አውታር ያለው በገና አለ ወይ የሚልም ተጠቅሷል። እንግዲህ እስካሁን እኔም ባወቅኩት ባነበብኩትም በስዕሎችም ባየሁት ከፍተኛው ቅድም የጠቀስኩት ባለ 32 አውታር የሆነው
ሃርፕ ያው ተብሎ የሚጠራው ነው። 150 ግን እንዳለ ባለ 150 አውታር ያለ በገና እንደነበረ ያወቅኩት ነገር የለም። ምናልባት 150 ተብሎ ሲባል የቅዱስ ዳዊትን መዝሙረ ዳዊቶች ያው 150 ስለሆኑ እነሱን ለማሰብ ተብሎ የተጠቀሰ ሊሆን ይችላል። ወይም ደግሞ ጠያቂው ከመካከላችሁ ካሉ 150 ብለው ያሉት እንዴት እንደሆነ አሁን ከተነገረን ምናልባት የተሻለ ማብራሪያ መስጠት የምችል ከሆነ በሱ አብራራለሁ ማለት ነው። እና ስለ በገና ታሪክ ወይም ስለ አመጣጡ ያለው አመለካከት ይሄ ነው። ስለ በገና ታሪክ ደግሞ ሲጠቀስ ያው እኛ ምንም ከክርስቶስ ልደት በፊት ወደ 1600 ዓመት ገደማ የነበረውን በቅዱስ ዳዊት ሲጠቀምበት የነበረውን እኛ ብንጠቀምም ከሱ በፊት ብዙ ነበሩ። እንዲያውም ለዚህ ማስረጃ በመጽሐፍ ቅዱስ ውስጥ የመጀመሪያ መጽሐፍ በሆነው ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ በገና የሚለው ቃል ተጠቅሷል። ይሄንን ወደ ጊዜ እድሜ ብንለውጠው ከክርስቶስ ልደት በፊት ወደ 3800 ዓመት ይሆናል። ከዛ በኋላ ወደ 2000 ዓመት ከክርስቶስ ልደት በኋላ ያለው ማለት ነው። ስንደምር 5800 ይሆናል። በአጠቃላይ የበገና እድሜ ይህን ያህል ያለው ነው ማለት ነው። እና እነኚህ የአውታር መሳሪያዎች ያው በተለያየ ዓለም የተለያየ ስም እየተሰጣቸው ይጠቀሙበታል። እኛ ሀገር ያው የአውታር መሳሪያዎች ብለን ባልነው እንግዲህ በክራርና ያው በበገና ነው። የበገናው ደግሞ እግዚአብሔር የመረጠው ልበ አምላክ በተባለው እግዚአብሔር በዳዊት ልብ በማደር በመጽሐፍ ቅዱስ ውስጥ ዋና መጽሐፍ የሆነውን ብዙ ጊዜ የሚጠቀሰውን ለሰው ልጅ በረከት፣ ለሰው ልጅ ምርቃትን፣ ለሰው ልጅ እርግማንን የመሳሰሉት ሁሉ የሚታዩበትን የተጠቀሰበት እነኚህ ሁሉ የሚዜሙበት መሳሪያ ነው ማለት ነው። ከዚሁ ጋር ተያይዞ ያው በገና የመንፈሳዊ መሳሪያ ነው። ለዓለማዊነት የምንጠቀምበት አይደለም። እንደ ሌሎቹ ሀገሮች ያው እስከ 32 አውታር ያላቸው ድረስ እንደተባሉት እነሱ ለዓለማዊም ለመንፈሳዊ ይጠቀሙበታል። የኛ ግን ለመንፈሳዊ አገልግሎት ብቻ ነው የምንጠቀምበት ማለት ነው። በልምዱም በታሪኩም በውርሱም እስከዛሬ ድረስ በደረሰው ባለው ሁናቴ ማለት ነው። በዚህ አጋጣሚም ይሄንን ስጠቅስ ያው ለተመራቂ ተማሪዎች በገናውን ከመንፈሳዊ አገልግሎት ውጭ መጠቀም እንደሌለባችሁ እንድትገነዘቡ በማለት ነው። እንግዲህ እንደ አንድ መልእክት የተመራቂ ተማሪዎች ሲወጡ ምን ማድረግ አለባቸው፣ በገናም በሚመለከት ምን መሆን አለባቸው የሚል ሀሳብ ስለሚመጣ በዚሁ ሳቢያ ይሄንን ለመንገር ነው። ከዚሁ ጋር ተያይዞ ደግሞ አሁንም ለተመራቂዎችም ቢሆን ያው የብቻ መሳሪያ ነው። የብቻ ስንል ቅዱስ ዳዊት ራሱ ለብቻ ነው ሲደረድር የነበረው፣ ከሌሎች ጋራ አልነበረም። እናንተ ግን ስትማሩ ያው 10ም 12ም 6ም 20ም ሆኖ የአንድ ላይ ሆኖ ይዘመርበታል። ያ ለትምህርቱ እንዲያመች ነው እንጂ እንደ ብቻ መሳሪያ እንደ መጸለያ መሳሪያ መሆኑ ያው በየቤት ሲኬድ ያው ለብቻ ለዛ አገልግሎት ነው የምንጠቀምበት ማለት ነው። እንግዲህ በገናን በሚመለከት ይህንን ካልኩኝ ወደ ዜማ ለመግባት አሁንም በገና ላይ በመመርኮዝ በገና ስንል ራሱ ትምህርት ነው። በገና ትምህርት ነው ማለት ሲታይ የበገናው የተለያዩት ክፍሎች ብዙ ልዩ ልዩ ትርጉሞች ያሏቸው ክፍሎች ስለሆኑ
እነሱን የሚያስረዳውን ዜማ ያሰማለን። ይህንን ስል አንደኛ በቅዱስ ዳዊት ምክንያት ቅዱስ ዳዊት ቅዱስ በመባሉ ልበ አምላክ በመባሉ በእግዚአብሔር በመመረጡ እሱ ሲደረድረው ሲጠቀምበት የነበረው መሳሪያ እንደ ቅዱስ ተደርጎ ስለሚቆጠር ነው። ለዚህ ማስረጃው እንግዲህ አሁን እንዳልኩት የበገናው የተለያዩት ክፍሎች ምስጢራዊ ስሞች አላቸው። ለምሳሌ እነዚህ አውታር ይባላሉ። አውታሮቹ 10 ናቸው። 10 የሆኑበት ምክንያት 10ቱን ትእዛዛት ለማሳየት ነው። 10ቱን ትእዛዛት ስንል ደግሞ ይህ ምን አይነት ትምህርት ነው የሚሰጠን? 10ቱ ትእዛዛት ምንድን ናቸው? እያንዳንዳቸው ምንድን ነው የሚሉት? ምንድን ነው መልእክታቸው? ብዙ ገለጻ አላቸው። አትስረቅ፣ አታመንዝር፣ በሌላ አምላክ ከአንድ አምላክ በስተቀር በሌላ አታመልክ። እንደዚህ የሚሉት ነገሮች ሁሉ ራሳቸው ትምህርት ናቸው፣ መልእክት ናቸው፣ እውቀት ናቸው ማለት ነው። እና አውታሮቹን ስንመለከት ይሄን እናስባለን ማለት ነው። ወደ ጎን ስንሄድ እነኚህ ምሰሶ ተብለው ይጠራሉ። እነኚህ ምሰሶዎች ደግሞ በሁለቱ ሊቃነ መላእክት በቅዱስ ሚካኤል እና በቅዱስ ገብርኤል ስም ተሰይመዋል። አሰያየማቸውም እነኚህ ሁለቱ ሊቃነ መላእክት በእመቤታችንና በእግዚአብሔር ጎን እንደሚቆሙበት ሁናቴ ነው። በእመቤታችን ጎን ወይም በእግዚአብሔር ጎን የሚቆሙት ቅዱስ ሚካኤል በቀኝ በኩል፣ ቅዱስ ገብርኤል በግራ በኩል ስለሚቆም የግራው ምሰሶ ቅዱስ ገብርኤል ምሰሶ፣ የቀኙ ደግሞ ቅዱስ ሚካኤል ምሰሶ ተብሎ ይጠራል። እንግዲህ በአጭሩ ለመግለጽ ነው። ስለዚህ አሁን ቅዱስ ሚካኤል፣ ቅዱስ ገብርኤል ብለን በምንልበት ጊዜ እነኚህ ሊቃነ መላእክት ማን ናቸው? ምን አይነት ተአምር ይሰራሉ? የሚለው ሁሉ እነሱን እንድናስብ ያደርገናል ማለት ነው። አንዱን እውቀት በዚህ እናገኛለን ማለት ነው። ወደ ታች ስንወርድ ደግሞ የድምፅ ሳጥኑ አለ። ይሄ የድምፅ ሳጥን ደግሞ የበገናው ዋና ክፍል ነው። ጥሩ ድምፅ እንዲያወጣ የሚያደርግ ነው። በእመቤታችን ስም የተሰየመ ነው። እመቤታችን ደግሞ የእምነታችን መሰረት ነች። ስለሷ ቢባል ቢገለጽ መጨረሻ የለውም። እንዲያውም ከአንድ የበገና ግጥም ውስጥ ከአድማስ አድማስ ወረቀት ቢሆን መሬት፣ ቀለም ቢሆን የሶስት ወር ውሃ ክረምት፣ ብዕር ቢሆን የዚህ ዓለም ሁሉ እጽዋት፣ ቢጻፍ አያልቅም የተአምርሽ ብዛት የሚል ይገልጻል። ይህ ማለት ከአድማስ አድማስ ስንል ሰማይና ምድር የተገናኙበት የሚመስለው ቦታ ወደ ወረቀት ቢለወጥ፣ እንደገና በ3 ወር የሚዘንበው ዝናብ ወደ ቀለም ቢለወጥ፣ እንደገና በምድር ላይ ያሉት አጽዋት በሙሉ ወደ መጽሐፊያነት ቢለወጡ የእመቤታችን ተአምር ተጽፎ አያልቅም የሚል መልእክት ነው እና ይሄንን ሁሉ እንረዳበታለን ማለት ነው። ስንመጣ እዚህ እንዚራ የሚባሉ አሉ። ከቁርጥራጭ ቆዳ የተሰሩ ናቸው። ወደ ዜማው እንድገባ ብዬ ነው። ስለ እያንዳንዱ እየገለጽኩ ሄድኩ ጊዜ እንዳልፈጅ በሚል ነው። እዚህ ብርኩማ ይባላል። በአውታሮቹ በእንዚራዎቹ መካከል ያለ። እዚህ ታች ስንወርድ ደግሞ መወጠሪያ ተብሎ የሚጠራል፣ አውታሮች የታሰሩበት። ከፍ ስንል ደግሞ ላይ ወደ ጎን ያለው ጋድም ተብሎ ተጠርቶ አውታሮቹ የታሰሩበት ማለት ነው። እንደገና አውታሮች የታሰሩት እነኛ በዚሁ በገና የሰው መንፈስ የመጨነቅ የመጥፎ ስሜት የመረጋጋት ነገር የሚፈጥር መሳሪያ ነው ማለት ነው እና በሌላ በኩል ደግሞ ለዳዊት የተነገረው ትንቢት ከሳኦል በኋላ የእስራኤል ንጉሥ ይሆናል የሚል ትንቢት ይነገር ስለነበረ ንጉሥ ሳኦል ደግሞ ይህ እንዲሆን ስለማይፈልግ በሱ ቤተሰቦች ወራሽ እንዲሆኑ ስለሚፈልግ ዳዊትን እየጠራ በገና እንዲደረድርለት ሲያደርገው ዳዊትን ለመግደል ለማጥፋት አስቦ ያሰበው ጊዜ አጋጣሚ ጠብቆ ዳዊት በተመስጦ በገና ሲደረድርለት በነበረበት ጊዜ ሳኦል ዳዊትን ለመግደል ጦር ሲወረውር ቅዱስ ሚካኤል በገናህን መክት ብሎ ሲለው በገናውን ሲመክት ያ ጦር መጥቶ ዜጋ ይሰካል። ያንን ለማስታወስ በሚል
ነው ይሄ የተሰራው ማለት ነው። እና እንደዚሁ የሌሎቹም የበገናው ክፍሎች እንዲሁ ምስጢራዊ ስላሏቸው መሳሪያውን እንደ ቅዱስ መቆጠሩ በዚህ መሆኑን የሚያሳየውን የሚያስረዳውን ትምህርት ማለት ዜማ አሰማለሁ። የዳዊት ልበ አምላክ የበገናው ምስጢር ይላል። ሰላም ለኪ እንዘንሰግድ ለኪ ማርያም ነበንታና ለኪ ወያቄ ዘምስለ ዳዊት አቡኪ ሳሊለነ ሀበ ክርስቶስ ወድኪ ታቤር ለጊዜ ነፍስየ ያጸግባ ወያለብሳ ፀሐየ ውዳሴሽ እናገራለሁ በዜማ ላመነሽ ለወደደች ሰው በበገና ይገኛል ትምህርት በአስሩ ጅማት አስርቱ ቃላት ኦሪት ድምፀ ቃል ደስ የሚያሰኘው ለሁሉ ተመራምሮ ለደረሰበት ሰው ሁሉ ጣቶቹ ግን የዚህ የአስሩ ጅማት የኤርምያስ የአስርቱ ነቢያት አይነት ጋዱ ግና ከሁሉ በላይ ያለው እግዚአብሔር አብ ኩሉ ዓለም ነው። ምሰሶ በስተቀኝ በኩል ያለው መልአከ ምክሩ ሚካኤል ሊቀ መላእክት ነው። ምሰሶ በስተግራ በኩል ያለው ብስራታዊ ገብርኤል ሊቀ መላእክት ነው። ማፈኛው የአስሩ አውታር በሚል መስሎታል። በቢሞትና በሌዮታን ገበታው ከልብሱ ጋር ያለው የድንግል ማርያም ቅድስናዋ ነው። ብርኩማው የዚህ የአስሩ አውታር ደብረ ሲና የሙሴ አሮን ሀገር እንዚራው የዚህ የአስሩ ጅማት መስሎታል። በአሰርቱ ቃላት ኦሪት ድርሳው የዚህ የአስሩ አውታር ቅዱስ ቅዱስ የሰማይ ጌታ የምድር የታሪኩ የድህፃው ጠፈር መስሎታል። በፊታቸው ወርቅ አምሳል እጹብ ድንቅ ነው። ማንም ለማየት አይችልም። አውታሩ ግና የያዘውን እንጨት መስሎታል። በድንግል መሰረተ ሕይወት የዚህን የመያዣውን ጠፈር መስሎታል። በኪሩቤል አምሳል በገናው ከኋላ የተበሳው ዳዊትን ለመግደል ሳኦል የወጋው ጦር ነው። ሚክያስ ነግሮት በገናው መከተው መታሰቢያ ነው። ከዳዳው የኋላው መቼም ግና የዚህ አስሩ አውታር ባለሟል ነው። ከሰማይ ጌታ ከምድር የሚሰማው የሚያዳምጠው ፍጥረት ጉባኤ ነው።
የሙሴ አሮን ትምህርት ግሩም መንበል ወደ ላኛው አባት ነው። የበገናው መሰረት አይገባም ለሳቅ ለዘፈን መምታት እናመስግነው የዘላለም አባት ስብሐት ለአብ ለወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። እዚህ ውስጥ ያው አይገባም ለሳቅ ለዘፈን ማምታት ይላል እና ይሄ ለዘፈን ለጭፈራ የምንጠቀምበት መሳሪያ ለመሆኑን የሚገልጽ ነው። በገናውን የሚሰሙት በገናውን የሚቀድሱት የተቀደሱ መሆናቸውን ሁሉ ይህን ጠቅሷል። ስለዚህ በዚሁ መሰረት በአደራ ጭምር እንድትጠቀሙ በዚሁ አጋጣሚ ገልጻለሁ። አመሰግናለሁ።